ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው የምለው ሰውዬ በምን እየኖረ ነው? መኪና መግዛት ካማራችሁ ኢትዮጵያ፣ ቤት መስራት ቤት መግዛት ካማራችሁ ኢትዮጵያ፣ ጥሩ ኑሮ መኖር ከፈለጋችሁ በጤንነት ወጣችሁ ገብታችሁ መኖር ከፈለጋችሁ ኢትዮጵያ። ኢትዮጵያ። ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ ዛሬ ትንሽ ጦም ነው የዋልነው። ጦም ነው የዋልነው። በባዶ ሆድ ነው የዋልነው። እርማችን ገንፎ በልተን ጧት ወይ አራስ የለ እርማችን ገንፎ በልተን ጧቱ ተነስቼ ገንፎ አገንፍቼ በላልና ድፍት ብለን ዋለን። ለጣላታችሁ ድፍት ይበልና በባዶ እኮ ነው ደግሞ እንደ አራስ የሆነ ነገር ቢኖር እኮ ጥሩ ነበር። በአራስነቷ ምንም ያላረገች ሴትዮ ዛሬ እንደሆነ አላውቅም። ብድግ ብዬ ገንፎ አልወድም እኮ እውነቱን እኮ ነው። በአራስነቴ የኔሻል ነበር የኔን ያያችሁ ሰዎች እኔ የሰራሁት ገንፎ ድስት በሞላም እንግዲህ እኔ ነኝ የሰራሁትና ተቀጥተናል። ዛሬ ቅጣት እንደ ዛሬ ቅጣት መቼም ገንፎ እንደዚህ ነው እንዴ? ሰው ምስት ይዞ ሴት ቤት ኖራ ምስት ሆና ምግብ ማታበላ በሰዓቱ ምን ምሉት ነው? ታምር ነው። ኧረ እባክህ በቃ አንድ አይነት ብቻ ብታቀጥኝ ላሳይልሽ። ወይኔ በላችሁ እቺ እናቴ ለዚች ነው እኛን ስታዘጋየው ቆየችው እስካሁን የተበላ ይሁን ይበላ እኔ ርቦኛል። እስማ ተባረከው። እኔ ትኩስ እንጀራ ሲሆን ደረቅ ያለ ነው የምወደው። ለስላሳ ልቤን ይነሳኛል። ታዲያ በነገራችን ላይ ቤታችን ውስጥ እንገራችን ትላንት እንጀራ አልቆ ሰው በባዶ ሆድ አላደረም። ምንም አልሆነም። እንቅልፍ ይዞሽ አደርሽ አለኝ እኮ አልተኛ አይደል? እንደዛ በስትንቆራጠጥ ነው አደረችው። ዳቦ ነበር አላበይ እኔ እንጀራ ቤት ከሌለ ይጨንቀኛል። ትቀመጣለች፣ ትተኛለች፣ ትቆማለች። ማኛ ነው ከጠገብኩ በኋላ ነው የማወራው። ቆይ እኔ እኮ ሆቴል ብከፍት ያዋጣኛል። እንደዚህ አድርጌ በየአይነት ስንት ብር ልሸጥ? ማህበራዊ ነው ኢኮኖሚያዊ እያሉ የሆነ ምግብ ቤት ምግብ የናራቱ ነገር ልሽጠው ሙዝ ሁላ አለበት። እኔ አይቻላም ግን ለፍ ነው ብቻ አስተካክዬ ልብላ። እንዴት እንደሚጣፍጥ እስማ እኔ ጥሩ ነገር እንድትበላ ብዬ ነው የዘገየሁልህ። ጥሩ ነገር እንድትበላ ብዬ ዘገየሁት። እውነት ስኖር እኮ ነው ጥሩ ነገር የምበላው። ጥሩ ነገር ስታዘጋጅ እኔ ብሰናበትስ ማሮችዬ አገር ግቡ። እውነት አገር ግቡ ነው እንዲያው ሰው የበለውን በልታችሁ ትኖራላችሁ። ኑሮ ውድነት የሚሏችሁ ጥቅመኛ ሰዎች ናቸው። አገር ግቡ። ምንም የሌለው ሰው እየኖረ ነው። እንኳን እናንተ ጎበዞች የምትሰሩት በትንሹ ሰርታችሁ በትንሹ መኖር ትችላላችሁ። ኑሮ ውድ ነው የምለው ሰውዬ በምን እየኖረ ነው? ለምን እሱ አይሰደዱም ታዲያ? እሱ በምን እየኖረ ነው? ኑሮ ውድ ነው የምለው ሰውዬ ሳይበላ ነው እንደሚያድረው? ሳይሰራ ነው የምውለው? ይሄን የራሳችሁን ጠይቁ። የፈጀውን ብነግራቸው እንዲያርጎ ለመብላት በጣም ቀላል ነው። የማያልፍለት ድሀ ሀብታም ይጋብዛል የሚባለው ተረት። አንዳንድ ሰው ቤት እንዲያርጎ መብላት ሲችል ውጭ ወጥቶ በማህበራዊ ይበላሉ። የሚገርማችሁ ጠዋት እንግዳ ሲመጣ እንጀራ የለ ወጥ የለም። እንግዳዎች ከሄዱ በኋላ ይይት
እንግዲህ እድል ነው አንዳንዴ። ሰው ከትዳር አጋሩ ጋር ከስጋ ዘመዱ ጋር አንድ እንጀራ ለሰባት ለምን አይገዛም? ነገር ግን እውነት እንቀልዳላችሁ። እኔ የምታውቁኝ ሰዎች ደጋግሜ ነው የምነግራችሁ። እናንተ እንኳን ልብስ ይዛችሁ ነው የምትመጡት። እኔ ያለ ልብስ በባዶ አይደል እንደ መጣሁት። ምን ሆነ? መኪና መግዛት ካማራችሁ ኑ ኢትዮጵያ። ቤት መስራት ቤት መግዛት ካማራችሁ ኑ ኢትዮጵያ። ጥሩ ኑሮ መኖር ከፈለጋችሁ በጤንነት ወጣችሁ ገብታችሁ መኖር ከፈለጋችሁ ኑ ኢትዮጵያ። ኢትዮጵያ እውነት ነው። እኔ ገንዘብ አስጣችሁ የምክር አገልግሎት ነው የምሰጣችሁ። የምክር ግዳፍ ነው የምሰጣችሁ። በቃ ዘንጦ መኖር ነው የምትፈልጉት ኑ ኢትዮጵያ። እኛ ሰፈር ከተማ ሆነ በቃ አያችሁ። እውነት ለማውራት ብዙ ትልቅ ነገር አትቀዱ። እሺ ትልቅ ለማቀድ ብላችሁ ህይወታችሁን አታሳጥሩ፣ እድሜያችሁን አትጨርሱ። ትንሽ ይዛችሁ በትንሽ ሀሁ ደ ከአንደኛ ክፍል ተጀምሮ አንድ እስከ ዩኒቨርሲቲ ከየትም የሚካሄደው ለምን በትንሽ በያዛችሁ በትንሽ ህይወታችሁን እያስደሰታችሁ ኑሯችሁን የምትገፉት ምን ችግር አለ? መኪና ካልገዛው ፎቅ ካልሰራው ሁሉም ነገር ኢትዮጵያ ሆቴል ካልከፈትኩ ማከፋፈያ ካልከፈትኩ በአንድ አይሆንም። ስለ ስራው ራሱ እውቀት ያስፈልጋቸዋል። የቀረበው ምግብ አያችሁት? ይሄን ቤት እንጀራው ወጡ ያችሁት እንግዲህ ለነሱ እንደራሴ ግማሽ እንጀራ ይበላል። እንደገና ደግሞ ዩቲዩብ ከፍታችሁ ዩቲዩብ ይዛችሁ መኖር ከፈለጋችሁ ኢትዮጵያ በዩቲዩባችሁ ይሄ ኦርደር አድርገው ዲኮር አድርገው የሚበሉትን እነሱን ተዋቸው። ሲያገኙ ይበላሉ፣ ሲያጡ ጦማቸው ነው የሚበሉ። አስመሳይ ናቸው። ይኸው እንጀራ ሲጋግር አይታችሁኛል። እንጀራውን ጋገርኩ፣ ጨርሼ ወጡን ሰራው። በቃ ሞኛችሁ ያዛችሁትን ይዛችሁ ቦታችሁን ያዙ። ሰው እናንተ ታኳ አድርጎ ኑሮ ውድነት ነው እያለ እናንተ ሞኝ ናችሁ። እና ያውዶችዬ ቻናላችን ቀዝቅዟል። ደግሞ ምን አጠፋን? የገብሬ ቻናል በጣም ቀዝቅዟል። እኛው ተስፋ እያስቆረጣችሁ እውነት ለማውራት እኔም እንደዛው። እና እባካችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ያው ሰው አለን እንድንል ማለት ነው። ምን ነው በሰላም ነው አየር ላይ እንደተወሰተ 2000 3000 እንዳልገባ ዛሬ በ24 ሰዓት ውስጥ ነው በስንት መግራ 1000 የሚገባው። ስፈልግ አይገባም። ስለዚህ ምንድን ነው ያስቀየመናችሁ ነገር አለ? ሽኩ በለን እስኪ ሽኩ በል ቶሎ እናሳለን። እንወዳችኋለን፣ እናከብራችኋለን። ወለዳችሁ ሳሙ፣ የልባችሁ መሻት ይሙላላችሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይሄን ማናየበት ስራ ላይ ምናችሁ ከሆነ ስራ ስጨርሱ ቪዲዮውን ከፍታችሁ ታውሉኝ። ቻው። በጣም ነው የምወዳችሁ። እንደዚህ ለመብላት መስራት ወደ አገር ቤት Subscribe to my channel.